መንፈስ ቅዱስ ነው ለነሱ። ኢየሱስን ታውቀዋለህ? ኢየሱስ ላይ ጠይቀኝ መጀመሪያ እስኪ። ጥያቄ ኢየሱስ አይደለም ጠያቂውን ያደለው እኔ መጠየቅ የሚገባኝን እኔ ነኝ የምጠይቀው። እናንተ ጠይቀን ስላልክ እኔ መጠየቅ ብቻ ነው። እኔው አምስቱ አማደ ሚስጥራት ላይ የሚሆን የትኛውም ላይ ኢየሱስ ላይ ስፔሻሊ ነገረ ክርስቶስ ላይ ጥያቄ ካለህ እንድጠይቅ ነው። እና ጥያቄ ካለ እኔ ሰንበትን ኢየሱስ ሳታውቀው ሰንበትን ጠይቀኛለህ እንዴ? ይኸውልህ እኔ በኦርቶዶክስ ቤተክርስቲያን የወጣሁት ኦርቶዶክስ ኢየሱስን አታውቅም ብዬ አይደለም። እኔ የወጣሁትም እነዚህ ትምህርቶች ስህተት ናቸው ብዬ ነው። ስለዚህ አንተ መመለስ ከቻልክ እነዚህ ትምህርቶች ሰአሊ ለነ ሰንበተ ክርስቲያን ቅድስት ለወልደ ሰብ መድኃኒት ወእስከ ለዓለም ሰፋኒት፣ ለሰው ልጆች መድኃኒት የሆንሽ እስከ ዘላለምም ገዢ የሆንሽ የክርስቲያን ሰንበት ሆይ ለምኝልን ወይም አማልጅልን የሚለው ሳሊለነ የሚለው ገጽ 30 ላይ አባ ጊዮርጊስ ዘጋስጫ እሱን እንድትመልስልኝ ነው የምፈልገው። ያ ገብቶኛል። ኢየሱስ ላይ ችግር የለባትም ነው ትክክል ነው። የኢየሱስ አስተምሯቱ አረዳዷ ነው የምትለው ኦርቶዶክስን ችግር የለብኝም። ኦርቶዶክስ እኔ በስላሴ ላይ እኔ የኦርቶዶክስ ላይ እንትን የለብኝም። ቶታሊ በክርስቶስ ላይ በኢየሱስ ላይ ኦርቶዶክስ ስህተት አለ። አዎ ኢየሱስ ላይም ስህተት የለባትም። ስህተት አለባት የምትለው እዚህ ላይ ብቻ ነው። ስለዚህ ኢየሱስ ላይ ስህተት ከሌለባት ጴንጤ ቤት ላይ ያለው ሁሉ ጉድ ያ ሁሉ ክፍተት ስህተት እያየ እንዴት ጴንጤ ቤት ቆየ? እንዴት አስቆየ? አጋንንትን ሲጠሩ ወንድምነት እኔ አሁን የጠየቅኩን ትመልስልኛለህ ወይ ልቀይርልህ? ሌላ ጥያቄ ላደርግልህ? እኔ ባልመልስልህ ያው ወዳጅ እኔ ባልመልስልህ መምህር ብሬ አለ፣ ኢዮብ አለ፣ ታች ላይ ደግሞ እነ መምህር ኤፍሬም አሉ። ብዙዎች የሚገቡና ለአንተ ሊመልሱልኝ ይችላሉ። መጀመሪያ ኦርቶዶክስ ላይ ኢየሱስ ላይ ምንም አይነት ጥያቄ የለብኝም። ኢየሱስ ላይ ትክክል ናት፣ ጤናማ ናት። ስላሴ ላይ ጤናማ ናት፣ ትክክል ናት ብለን የምታምነው አይደል? ኦርቶዶክስ ይሄን ካመንክ አሁን ሰንበት አፍ አላት ወይ ታወራለች ወይ ለሚል ጥያቄ ብቻ ነው ጥያቄ የመጣብህ። ሰንበት አፍ እንዳላትና ቆይ እዚህ ጋር ደግሞ ሰንበት አፍ አላት የላትም የሚል ጥያቄ ብቻ ሳይሆን ብዙ አይነት አጋንንትን የሚጠሩ አጋንንት ሳቢ የሆኑ መናፍስትን ሳቢ የሆኑ ፕሮቴስታንት ቤት ውስጥ አሉ። እንዴት አስችሎ ተቀመጥክ? አጋንንትን ሲጠሩ ጴንጤዎች እኔ ያለሁበት ቤት አጋንንትን የሚጠራ እንዴት አስችሎ እንደተቀመጥክ ያውልህ። አጋንንትን እንዴት ሊጠሩ እንደቻሉ ላሳይ ነው ቪዲዮ። እንዴት አስቻለ? ኦርቶዶክስ ብሮ ስማኝ፣ ኦርቶዶክስ ኢየሱስ ላይ ስህተት ከሌለባት፣ ኦርቶዶክስ ስላሴ ላይ ስህተት ከሌለባት፣ እውነት ጥርት ያለ ትምህርት የምታስተምር ከሆነ ይህ ሁሉ አጋንንትን እየሳቡ በቀለበታቸው አጋንንት እየሳቡ በጥምቀታቸው መንፈስን እየከተቱ ገብተዋል። ይህ ሁሉ አጋንንትን እየሳቡ በመንቀጥቀጥ መንፈስ ቅዱስን ሳያውቁት የአጋንንትን አስተምሮት እያስተማሩ እንዴት አስችሎ እዛ ቤት ቁጭ አልክ? ኢየሱስን የማያስተምር ከሆነ ጴንጤ ቀጥሎ ደግሞ ስላሴ በትክክል የማያስተምርና ማስረዳ ከሆነ ጴንጤ እንዴት አስችሎ ተቀመጥክ እዛ ቤት? ታንኪዩ አመሰግናለሁ። አንደኛ ከመጀመሪያው ስጀምር የኔ ቤተ እምነት አጋንንትን የሚስብ የለም። አጋንንት የሚስበው እንዳውም ካልከኝ እንዳልኩ አሁን ልጠይቅህ እችላለሁ። አጋንንትን በመጥራት ሁሉ ሳይቀር የሚጠራ መርጌታ እንደሆነ ያው ይታወቃል። አጋንንት የሚስብ የት እንዳለ በደንብ ይታወቃል። የኛ ቤተ እምነት አጋንንት የሚስብ በአደባባይ ቆቡን አድርጎ የሚታሰረው ማን እንደሆነ ይታወቃል። ዓለም ያወቀው ፀሐይ የሞቀው ስለሆነ ማለት ነው። አሁን ፕሮቴስታንት ላይ አጋንንት ታስራ እንዳሳየኝ ያው አንድ ጊዜ አትጭቆ በአደባባይ ጴንጤ ቤት ቆብ አድርጎ አጋንንት ሲጠራ በአደባባይ የታሰራ አሳየኝ።
አሳያለሁ። ቆሙን አድርጎ ዶሮን አንጠልጥሎ ሁሉ አሳያለሁ። ትንሽ ጠብቀኝ። አሳየኝ ነው የጴንጤ ቤት በአደባባይ የታሰረውን አሳየኝ። ማስረጃ አሳየኝ። እኔ ደግሞ ይህንን ደግሞ ላሳየ አንድ ጊዜ ሆትስፖት ላብራና አጋንንት እንዴት እንደምትስቡ ላሳየ። እኔ አሁን ቪዲዮ ሰርቼን የወጣሁት ውዶች እዩት። ጥምቀታቸው ላይ እንዴት አጋንንት እንደሚስቡ ጥያቄውን ግን ላለመመለስ ነው አይደል? ይሄንን ገራገራ ምዞር ላለመመለስ ሳይሆን ይመልሱልሃል። ቆይ ለምን ካዳ ለመመለስ ካልሆነ ነገሩን አሁን የመበሻሸቁ አረ ለበሻሸቅ አይደለም። እኔ የምበሻሸቅለትም እማናድድለትም እግዚአብሔር የለኝም። ቃል አሳየኝ ብያለሁ አንድ ጊዜ። ቆይ አትጭ እኔ መበሻሸቅ ውስጥ አልገባም። ማበሽቅለትም እማናድድለትም እምሳደብለትም አምላክን አልተከተልኩም። ሲረግሙኝ ካልተከተል ጥያቄውን ለምን ጠይቁ ብለህ አይደለ የጠራኸው? የጠየቁ ለምን እኔ ልበሻሸቅለት አልችልም። አንድ ጊዜ አዳምጠኝ። ማስረጃውን አምጣ። እስከዛ ማስረጃውን ይዘና በአደባባይ ቆብ አድርጎ ሲሳደብ የነበረ አጋንንት ሲስብ እጅ ከፍንጅ የተያዘ ጴንጤ ማስረጃ አምጣልኝ። ማስረጃ ብቻ አምጣልኝ። እንዳታወራ ሌላ ጴንጤ ግን ጥያቄ ካል ማስረጃውን ይዘና ኦርቶዶክስ ሆኖ ቆብ አድርጎ ነው እያልኩ ያለሁት። ቆይ አመጣልሃለሁ፣ ሰርች አድርገዋለሁ። ጠብቀኝ። ሰርች አድርገህ ይዘህ ስትመጣ እናወራለን። ማስረጃ ይዘና ይሄ እኮ ነው እኮ የሚያንጫጫ። እኔ አጋንንት እንዴት እንደምስል ላሳይ አንድ ጊዜ። ይሄ መንፈስ ቅዱስ ነው ለነሱ። ይሄ ነው መንፈስ ቅዱሳቸው። እኔ ያው ይሄ ነው መንፈስ ቅዱሳቸው። እኔ አሁን ምን እየተጋባው ምን እንደሆነ እንደ ጥያቄ ሙሉብኝ አልፈታልኝ ያለው እኔ ወንዱም ሴቱም ላይ ሁላቸውም ላይ ነው ወይ መንፈስ ቅዱስ የሚወርደው? ሁላቸውም ላቸው ወይ ጻድቅ ሁሉም ነው ወይ ከጌታ ጋር የሚነጋገረው? አሁን የሆነ ራጃ ባጃ ምናምን የሚባለው ነገር ከክርስቶስ ጋር መነጋገር ነው ይሉኛል ብዙ ጊዜ። ይሄ ነገር እንዴት ነው? እውነትም ከክርስቶስ ሁላቸውም ጋር ያወራል? ከጴንጤዎች ብቻቸው ለየት አድርጎ ከነሱ ጋር ብቻ ነው የሚያወራው? ጥያቄ የሚሆንብኝ ነገር ጥያቄ የፈጠረብኝ ነገር በቃ ሁሉም መንፈስ ቅዱስ ነው የምናገረው መንፈስ ቅዱስ ወርዶብኝ ነው ብለው ብዙ ቦታ ላይ መንገድ ላይም ሲወርቁ አያለው ምናምን። እነዚህ ሰዎች ሙሉ ላይ መንፈስ ቅዱስ ለየት ያለ መንፈስ ቅዱስ አለ እንዴ? እኛም አናውቀው። ያው የነሱ መንፈስ ይሄ ነው። በቃ ይሄ መንፈስ ነው መንፈሳቸውና ይሄ መንፈስ አምላካቸው ያንቀጠቅጣል፣ ያዘልፋል፣ ይሄዳል። ሲጠመቁም እንዲህ ነው አያረጋጋቸውም። በአደባባይ ታሰረ የሚለኝ ይህንን ከሆነ እኔም እኮ ልጠይቀው ነው። ማስረጃ ብዙ ቪዲዮዎች አሉ እነሱ የሚያክለፈልፍ። እኔ ከጴንጤ ቤት የወጣሁት ትልቁ ምክንያት ምንድን ነው ካልከኝ፣ እኔ ከጴንጤ ቤት የወጣሁበት ትልቁ ምክንያት ምንድን ነው ካልከኝ፣ ቦክስ መጫወት አቅቶኝ እንዲህ አንዱ አገልጋይ ጋር እንደዚህ እየተገናኘ እንደዚህ ስለሚል ይሄ አሁን ትችት አይደለም እየነገርኩ ያለሁት። በቃ ለምን ራሴን አደክመዋለሁ? ራሴን የምቧጭርለት ደም በደም የምሆንለት አምላክ የለኝም። ለዚህ ነው ከጴንጤ ቤት የወጣሁት። ኪንግ እውነት ፈላጊ እሺ ለመተቸት ከተፈለገ እኮ ብዙ እኮ እናሳያችሁ ነበርኩ፣ ግን ስለማልፈልግ ነው። ከትችት ወጥተን አጋንንት ሳቢና ግን አጋንንት ጠሪ መሆናችሁን ግን ያው ማስረጃ አለ። እኔ ያው ቪዲዮ ሰርቼ ነው የመጣሁት። ግቡና ዩቱዶች ሪፖስት አድርጉት ቪዲዮን። አሁን ነው የፖስትኩት። እግዚአብሔር ከዚህ ከድቅድቅ ጨለማ ነው እኔን ያስወጣኝ። ተባካ አሜተኛ መውደድ ምን አድርጌ ነው አሜተ ኪንግ እውነት ፈላጊ ሰላም ብያለሁ። እንዴት ናችሁ? ሰላም ነው አለው እግዚአብሔር ይመስገን።
አንዲት ጥያቄ ነበረችው በስላሴ ላይ ምናምን ስትል ስለሰሙ እሺ በተቃራኒ በኩል ትንሽ የሚነሱ ነገሮች ነበሩና ሶስት አምላክ ነው የምታመልኩት አንድ አምላክ አይደለም ብለው አንድ አምላክ ነው ብለን ስንመለስ ደግሞ አብ አምላክ ነው ሲሉ ብለው ይጠይቃሉ። አዎ ወልድም አምላክ ነው፣ አዎ መንፈስ ቅዱስ አምላክ ነው። ታዲያ ኮን ሶስት ጠራችሁ ብለው የሚያስጨንቁት ነገር አለና ይሄ ከምን ይታያል? መጽሐፍ ቅዱሳዊ እንትን ሶስት አምላክ ነው የምታመልኩት ነው የሚሉኝ ነው ያልከው? የት ሄደ ነው? እነማን ጋር ሄደ? ሙስሊሞች ጋር ኦሊጂሰስ ጋር ማን ጋር ሄደ? ሙስሊሞች ጋር ነው። ያው ብዙ ማውራት አንፈልግም። ያው እዛው ነበርኩኝ እና ዋናው ወደዛ የሚሄድበት የነበረው ሐሳብ ይሄ ነው። ከእስልምና ነው ወደ ክርስትና የመጣው? አልመጣሁም፣ እስካሁን አልመጣሁም። መንገድ ላይ ነው። እኔ የተወሰነልህና ኢዮብ ይሄድበታል፣ ይመልስልሃል። ሶስት አምላክ አይደለም የምናመልከው ራሱን በሶስት የገለጠ አንዱን አምላክ ነው የምናመልከው እኛ የምናመልከው እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለትም አብ ወልድ መንፈስ ቅዱስን በአንድነት እናምናለን። አምላካችን አንድ ነው፣ ሶስት አምላክ የለንም። ስለዚህ በባህሪ አንድ ናቸው። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። ክርስቶስ ከአባቱ ከአብ አይበልጥም። ክርስቶስ ደግሞ ከሰራጺ ከመንፈስ ቅዱስ አይበልጥም። በስልጣን እኩል፣ በባህሪ አንድ፣ በአካል ሶስት የሆኑ ናቸው። ራሳቸውን በሶስት የገለጠ ይህንን አምላክን ነው የምናመልከው። እንዴት ሆነ ለሚለው እግዚአብሔር ራሱን በሶስት ገለጠና እግዚአብሔር ልጅ ወልዱን ኢየሱስ ክርስቶስን በምድር ላከው። ቅድመ ዓለም ከአባቱ የተወለደ ድዕር ዓለም ደግሞ ከእናቱ ከድንግል ማርያም የተወለደ ነው ክርስቶስ ኢየሱስ። የምናውቀው በምድር መጣ የምንለው ወልድን ክርስቶስ ኢየሱስን ስለሆነ ማለት ነው። ኢየሱስ አምላክ ነው፣ አዎ አምላክ ነው። ግን ከአባቱ ከአብ በአምላክነት የተለየ አምላክ አይደለም። ክርስቶስ ኢየሱስ ከሰራጺው ከመንፈስ ቅዱስ የተለየ አይደለም። ስለዚህ ሶስት አምላክ አናመልክም፣ የምናመልከው አንድ አምላክ ነው። በባህሪም አንድ የሆነ አምላክን ነው የምናመልከው። ይሄ ነው ኪንግዬ እኛ የምንከተለው። ሶስት አምላክ ታመልካላችሁ ካሉ ስህተት ነው። ስለዚህ ኢዮብ አመቺ ቦታ ካልሆንክ አዳምዬ ይቀጥላል፣ ወይም ያለህበት ቦታ ይቀጥል ኢዮብ። እሺ ጥያቄው ሶስት አምላክ የሚል ነው አይደል? ሶስት አምላክ ነው የምታመልኩት። እሺ ያው ሶስት አምላክ አናመልክም። ያው ትምህርቱ ምንድነው ከተባለ አስቀድሞ የክርስትና ትምህርት አንድ አምላክ አለ የሚል ላይ የተመሰረተ ነው። በመጽሐፍ ቅዱሳችን ላይ እጅግ በጣም ብዙ ጊዜ አንድ አምላክ እንዳለ ይናገራል። አንድ አምላክ አለ ብለን ነው የምናምነው ማለት ነው። የእምነታችን ምንጭ ይሄ ነው። ሶስት አካል አለ ብሎ ደግሞ ራሱ መጽሐፍ ቅዱስ ይናገራል። አካል ሲባል ምንድነው ከተባለ ማንነት ነው። አምላክነት ደግሞ ምንነት ነው። ስለዚህ ስንት አምላክ ነው ሲባል ስለ ምንነት እየተነገረ ስለሆነ አንድ፣ ስንት አካል ሲባል ማንነት ነውና ሶስት። እንዴት ትረዳዋለህ መሰለ? ማንነት ምንነትን አለማብዛቱን ለምሳሌ ምሳሌ ዘያጽጽ ነው፣ ግን በሰው መረዳት እንችላለን። ብዙ ሰዎች አለን አይደል? ማንነቶች፣ ምንነታችን ግን አንድ ነው። ምንድነው ከተባለ ሰው አንድ ሰው ነው ያለው በባህሪ በቃ ሰው ከተባለ አንድ ነው። ተሟላ አዳምሻለ እያለን እንደዚህ ማንነቶችን ልንዘረዝር እንችላለን። ማንነታችን መብዛቱ ግን ምንነታችንን አላበዛም። ይሄን እንደ ምሳሌ ነው። ልክ እንዲሁ ወደ ትምህርተ ሥላሴ ስንመጣ የአካል ብዛት የምንነትን ብዛት አያመጣም። መሰረታችን አንድ አምላክ የሚል ነው። አንድ አምላክ ነው ያለው። ደግሞ ሶስት አካል አለ፣ አብ ወልድ መንፈስ ቅዱስ። ምን እንላለን? አንድ አምላክ። ለምሳሌ ስናማትብ ወይም ደግሞ ስናስተምር ወይም መጽሐፍቶቻችንን ካየ አንድ አምላክ በሚሆን ብሎ ነው የሚጀምረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይም አንድ አምላክ ነው የምንለው ማለት ነው።
የሚነሱ ሎጂኮችንም አብረን ልናያቸው እንችላለን። ለምሳሌ በአካል 2 መሆን ወይም 3 መሆን 4 መሆን የመሳሰሉት ምንነትን ያበዛል የሚባል ከሆነ እዚህ ጋር ያለን ሰዎችን እናነሳና ስንት አለን? እዚህ ጋር 5 ሰዎች አለን። ምንነታችን አንድ ነው፣ ሰውነት ነው። ማንነት ከተባለ የተለያየንን። ይሄው እዚህ ጋር ብዙ ማንነቶች አሉ። ምንነታችን በዝቷል አልበዛም? አልበዛም ማለት ነው። የመጨረሻው ምንድነው? እግዚአብሔርን የምናውቀው በመገለጡ ነው እንጂ እኛ እንዴት እንዲህ ይሆናል በሚል ላይ አልተመሰረተም። ነገር እግዚአብሔር ወይም የአምላክ ነገር ትምህርቱ ማለት ነው። መገለጡ እንዴት ነው ከተባለ አሁን እንዳልነው ነው። በተደጋጋሚ በኦሪት ዘጸአት ላይ ኢሳይያስ ላይ በተደጋጋሚ እኔ አንድ አምላክ ነኝ፣ እኔ አንድ አምላክ ነኝ፣ እኔ ብቻ እያለ ሲናገር ትመለከታለህ። ስለዚህ አንድ አምላክ ብለን እናምናለን። 3 አካል እንዳለ እዚሁ መጽሐፍ ላይ አንድ አምላክ ያለን ለምሳሌ ኢሳይያስ አንድ አምላክ አለ ብሎ ነግሮናል። እዛው ላይ ደግሞ ምን ይለናል? ለምሳሌ 48ኛው ምዕራፍ ላይ እግዚአብሔርና መንፈሱ ልከውኛል ይላል። የተላከው ወልድ ሲናገር በትንቢት እግዚአብሔርና መንፈሱ ልከውኛል ይላል። አሁን እዚህ ጋር ምንድነው የምትረዳው? እግዚአብሔር እና መንፈሱ አለና ልከውኛል። 3 ፐርሰን ነው የምንመለከተው፣ እኔ ባዮች ማለት ነው። በነገራችን ላይ አካል ስንል እኔ ባይ እያልን እንጂ ቦዲ እያልን አይደለም። ይሄ ሰውነት ምናምን እያልን አይደለም። ሰውነት የሚነገረው ለሰው ነው። ስለ አምላክ ነገረ ስላሴን ስንረዳ ስለ አካል ሲወራ ስለ ነገረ ስላሴ ተነስቶ እኔነት ነው እየተወራ ያለው ማለት ነው። እኔ የሚል ማለት ነው። አብ እኔ ይላል፣ ወልድ እኔ ይላል፣ መንፈስ ቅዱስ እኔ ይላል። አብ ስለ ወልድ ሲናገር እርሱ እያለ ተናግሯል። ወልድም ስለ መንፈስ ቅዱስ እርሱ እያለ ተናግሯል። ስለዚህ 3 አካል እንደሆነ እንረዳለን። የማቴዎስ ወንጌል ምዕራፍ 28 ላይ እንግዲህ ሂዱና አሕዛብን በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። በአብ እና በወልድ እና በመንፈስ ቅዱስ ነው የሚለው። 3 አካል መሆኑን መረዳት እንችላለን ማለት ነውና 3 አካል ስንል ግን 3 አምላክ እያልን ፈጽሞ አይደለም ማለት ነው። ምናልባት ቅድም ተሙ አዳምሻ ትቀጥላለሽ። ተነስቶ ነበረና መሀል ላይ ስልክ ገብቶብኝ ፖዞኝ ነበረ። ማነው ደሱ ገብቶ አንዳንድ ነገሮችን ተናግሮ ነበረ። ሰንበት ትናገራለች ምናምን የሚመስል ነገር ማለት ነው። አንደኛ መጽሐፉን ከፍቶ ከምን አንጻር ነው አውዱ ምንድነው የሚለው ማየት ይፈልጋል። ሁለተኛ በመጽሐፍት ዘይቤ ይሄ አለ ተራራ ስትናገር ወይም ተራራ እንዲህ አለች ምናምን ተብሎ ሲነገር እንመለከታለን። ምንድነው መዝሙረ ዳዊትን ማየት እኮ ነው። እንደዛ ለማለት ተራራ ሰው ሆና ታወራለች ማለት አይደለም። የመጽሐፍት ዘይቤ ነው። እሺ። እና የመጽሐፍት ዘይቤን ማወቅ ስላለብን እንደው እሱን ነገር እንትን ብትሉ ጥሩ ነው። ዝም ብሎ ተቃዋሚ ላለመሆን ከምን አንጻር ነው የተጻፈው ምንድነው ሐሳቡ ብሎ መረዳት ያስፈልጋል እንጂ ቀን ነው ሰንበት ዕለተ እሁድ ለምሳሌ ወይም ቅዳሜ ሰንበት ይባላል። ሰንበት ማለት በራሱ ምን ማለት ነው? ማረፍ ነው አይደለ? ከማረፍ አንጻር ሰንበት ተብሎ ሊነገር ይችላል። ይሄ እንዴት ነው የምንረዳው ከተባለ ከአውድ አንጻር። በቁም አይቶ ግን እንዴት እንዲህ ሊሆን ይችላል የሚባል አይነት ካለ መጽሐፍ ቅዱስ ከፍተን ማሳየት እንችላለን። እጅ ላይ መጽሐፍ ቅዱስ አለ ተሙ አንዴ አለ ዮብዬ መጽሐፍ ቅዱስ ላውጣ እዮ አልታይ አዎ ወይም ስምረትዬ ማለት መዝሙር ቪዲዮ መከፍቺ ከሆነ መዝሙር ስንት እዮቤ 18:2 እሺ እዮቤ ያው ከፍቼልሃለሁ አንብበለት አዳብዬ እሺ ቁጥር 2 ነው አይደል ያለኝ እግዚአብሔር አለቴ አምባዬ መድኃኒቴ አምላኬ በእርሱም የምተማመንበት ረዳቴ መታመኛዬና የደህንነቴ ቀንድ መጠበቂያዬም ነው በማለት ይናገራል። እሺ 19 እስቲ አድርገው ምናልባት ሆነ አፕሊኬሽን ስለሆነ ወደ ቃል መስራት ይችላል። እሺ እኔ ላይ እንደዛ አይልም። ቁጥር 2ን አነብልኛው። እሺ ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ይሄ ነው
አሁን ቀን ለቀን ነገርን ምን ትላለች አለ ታወጣለች። ቀን ለቀን ምን ብላ ነው የምታወጣው? ቀን እንዴት ትናገራለች አይደል? ቅድም ሲናገር የነበረ ሌሊትም ለሌሊት ዕውቀትን ትናገራለች ነው። ሌሊት የምትናገረው ዕውቀት ምንድን ነው? ይሄ ገለጻ ነው፣ አገላለጽ ነው። በጥንት ጽሑፎች እንደዚህ የተለመደ ነው። በእስራኤላውያን የአጻጻፍ ባህልም ያለ ነው እና ከምን አንጻር ነው የተጻፈ የሚለውን መረዳት እንጂ እንደዚህ ሊሆን ይችላል ፍጥረት አይደለች ምናምን ምንድነው ሰው አይደለች እንዴት ታወራለች ምናምን በሚል ይሄ መጽሐፍትን ካለማንበብ የመነጨ ትችት አታቀርቡ። ቅድም ያወራኸውን ነገር መጽሐፉ ላይ አውዱን መረዳት ብቻ ነው የሚያስፈልገው እንጂ ሰንበት የሚለውን በቁሙ ቀኗ አወራች ምናምን የሚል አይደለም። አሁን ዛሬ ምንድነው ማክሰኞ ነው ምናምን፣ ስለዚህ ማክሰኞ ታወራለች እንደዛ ነው ሐሳቡ አይደለም። ከዛ አንጻር መረዳት ያስፈልጋል ለማለት ነው። ቅድም እንትን ብዬ ስላላወራውበት ለዛ ነው። ተሙሻ ይቅርታ፣ ቀጥሉ። ያ አጋንንት ሳቢነን ተሙ የቆየ ዮባ ያለው ላይ አንድ ማስረጃ ልጨምር። የጀዊሽ ፐብሊክ ላይብረሪ ኪውሬትስ የሚለው የሊተርጂ ኦፍ ሰቨንዝ ሳባዝ የኢትዮጵያ ጂዎች ሊተርጂያቸውን የሚያሳይ መጽሐፍ ነው እና እዛ መጽሐፍ ላይ ልክ እኛ መጽሐፍት ላይ እንዳሉት የሰንበትን በሴት መልክ እንደሚገልጹ ፊገሬቲቭ ማለት ሲምቦሊክ ሰንበትን በሴት መልክ እንደሚገልጹ የሚያሳይ ነው። ቱ ዘ ቤተ እስራኤል ኢን ቦዝ ሊትሬቸር ኤንድ ሪሊጂየስ ፕራክቲስ ዘ ሳባዝ ኢዝ ጊቨን ኦል ኢንኮምፓሲንግ ኢምፖርታንስ አባቭ ኤንድ ቢዮንድ ኤኒ አዘር ቴክስትስ ኦር ሪቹዋል ሲልና ብዙ ክብር ይሰጣታል ሰንበት በቤተ እስራኤል ቴክስቶች ይልና ኢን ኢትዮጵያን ትራዲሽን በኢትዮጵያ ትራዲሽን የክርስቲያኖችም የአይሁዳውያንም ሶርሶች ወይም ቴክስቶች ሰንበትን አሴ ፊሜል ፊገር ይጽፏታል። ኦኬ እንደምትለምን አድርገው ማለት ነው። ይሄ የአጻጻፍ ስታይሉ ነው በኢትዮጵያን ጂዎች እና አይሁዳውያን ማለት ነው። በኢትዮጵያን ክርስቲያኖች ጥንታዊ ቴክስቶች የተለመደ አጻጻፍ ነው የሚለው ነው። ቃልዮት ያሰማልን። ሰላም ብያለሁ ሁላችሁንም። ቀጥሉ። ዶክተር ሰላም ብለናል። ቃልዮት ያሰማልን። ስምሪ እናመሰግናለን። እና አንድ ጥቅስ ምን ጨምረ እንደዛ መዝሙር 98:8 አዳምሻ ይመቻል። መዝሙር 98:8 ያወጣው መዝሙር 98:8 ላይ እሺ፣ ወንዞችም በአንድነት በእጅ ያጨብጭቡ የሚለው እሺ፣ ይሄው ወንዞችም በአንድነት በእጅ ያጨብጭቡ፣ ተራሮችም ደስ ይበላቸው፣ በምድርም ሊፈርድ ይመጣልና በማለት ይናገራል። አሁን ወንዞችም በአንድነት በእጅ ያጨብጭቡ ይላል። ወንዝ እጅ አለው። ተራሮችስ ደስ ይላቸዋል፣ ፈገግ ይላሉ ማለት ነው። እንዲሁ በጉሙ ፍጥረትን ብቻ ይሄ የቆመን ተራራ እያሰብክ ከዛን የሚወርድ ውሃን እያሰብክ ነው የምትረዳው ማለት ነው። ምሳሌያዊ አገላለጾች አሉ። ያው መጽሐፍ ሲጻፍ የተለያየ አገላለጾችን ሊጠቀም ይችላል ከአረዳድ አንጻር ከባህል አንጻር እና ይሄ ቅኔን መረዳት አንድ አውዱን መረዳት የተጻፈላቸው አካላት እነማን ናቸው፣ ምንን ለመግለጽ ተጻፈ፣ ጸሐፊውስ በምን አይነት የአጻጻፍ ስልት ውስጥ ሆኖ ነው የጻፈው፣ እነዚህ ነገሮች ሁሉ መረዳት ይፈልጋልና ወደኛ መጽሐፍት ስትመጡ ከምን አንጻር ነው የምትረዱት የሚለው ነው እንጂ የሚቀድመው ትችት አይቀድምም። እሺ እና ቅድሙ ጽሑፍ ከዛ አንጻር መታየት ያለበት ነው ማለት ነው ለማለት ነው። ስምሪ ቃልዮት ያሰማልን። አዳምሻም እናመሰግናለን። ቀጥሉ። እሺ ወንድሜ ዮባ ስምሪም ተባረኪ። ቃልዮት ያሰማልን። ዶክተር አዳሚም ተባረክ። እሺ ኪንግ ተመልሶላል ወንድሜ? አብራርቶልኛል። ይሄ ግን አንዳንድ እንትኖችን ቢሰጠኝ ደስ ይለኝ ነበረ ጊዜ ካላችሁ። ምኖች ጥቅሶቹን የፈለከው አሁን ቅድም ያወራንበት? አዎ ማለት ለሰው መልሰው ሳይሆን ራሴ የማነበው ወይም የምረዳበትን እሺ የሚያጠነክሩልኝ ማለት ነው። እሺ ያው ስላሴ ስንል ምን ማለታችን እንደሆነ ተረድተዋል አይደለ? አዎ በሚገባ በደንብ ነው። እሺ ስለዚህ መጽሐፍ ቅዱሳችን የአካል ብዛትን ወይንም ደግሞ ሶስት አካል
ብለን ስንል ምንጫችን ምንድነው የሚለውን እንድንረዳ የሚያሳዩን የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ሁልጊዜም እንደምንጠቅሰው ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ምን አለ? በመልካችን እንደ ምሳሌያችን እንፍጠር። ይሄ ራሱን እያከበረ ሳይሆን የአካል ብዛትን እያመለከተ ነው። አንዱ እሱ ነው። ሁለተኛ ዘፍጥረት 18ን እንዲሁ በአብርሃም ቤት የተገለጠው በእኛ አባቶች ትምህርትና በአንድምታችንም ጭምር ስላሴ እንደሚያሳይ እናምናለን። እሱን እዛ ጋር መረዳት እንችላለን። ዘፍጥረት 18 ላይ ማለት ነው ከቁጥር 1 ጀምሮ። ኢሳይያስ ቅድም ጠቅሼልህ ነበር። ኢሳይያስ 48 ቁጥር 16 ላይ እግዚአብሔርና መንፈሱ ልከውኛል ሲል ትመለከታለህ። ምሳሌ 30 ቁጥር 4 ላይ አጉር የሚናገረው ነገር አለ። አጉር የተባለው ሰው ማለት ነው። ንፋስን የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው ካለ በኋላ ስሙስ ማን? የልጁ ስም ማን ነው ይላል። እዚህ ጋም አብ ወልድ የምንለውን ያሳያል። ኢሳይያስ ላይ ሄደን ስንመለከት ኢሳይያስ 9:6 ላይ ወንድ ልጅ ተሰጠን የሚለው ማለት ነው። ሕፃን ተወለደ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ይናገራል። አካላዊ ቃል ኢየሱስ ክርስቶስ ሰው ሆኖ ስለመምጣቱ ሲናገር ማለት ነው። ስላሴን እንረዳበታለን። ከዚህም አንፃር ወደ አዲስ ኪዳንም ስንመጣ ቅድም የማቴዎስ ወንጌል ምዕራፍ 28ን ጠቅሻለሁኝ። ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ እና በወልድ እና በነገራችን ላይ አማርኛው ላይ እናን አንድ ጊዜ ነው የሚጠቀማት። አማርኛው ሲገልጽ በዛ መልኩ ስለሆነ ግሪኩ ጋር ከሄዳችሁ እናን ሁለት ጊዜ ነው የሚያስቀምጠው። በአብ እና በወልድ እና በመንፈስ ቅዱስ ነው የሚለው እና ሶስቱን አካል ያሳያል። ዮሐንስ ወንጌል ምዕራፍ 1ም ላይ በመጀመሪያ ቃል ነበረ ካለ በኋላ ቃልም በማን ዘንድ ነበር አለ? በእግዚአብሔር ዘንድ ነበር። ቃልም ራሱ ምን ነበር አለ? እግዚአብሔር ነበር። ምንነቱ እግዚአብሔርነት ነው ማለት ነው፣ አምላክነት ነው። ማንነቱን ደግሞ ቃል ብሎ ጠርቶታል። ከዛ አንፃር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ እያለ ይናገራል። ከሆኑ አንዳች እንኳን ያለ እርሱ አልሆነም ብሎ ይናገራል ማለት ነው። የማቴዎስ ወንጌል ምዕራፍ 3 ላይ ደግሞ ጌታ ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ አብ በደመና ሆኖ ምን አለ? የምወደው ልጅ እርሱ ነው አለ። መንፈስ ቅዱስ ደግሞ በእርግብ አምሳል እንደወረደ ይናገራል። ወልድ ደግሞ በዮሐንስ እጅ ሲጠመቅ ነበረ። ሶስቱን አካል እንደዚህ ተመለከትን ማለት ነው። የደብረ ታቦሩን ማንሳት እንችላለን። ብዙ የሚነሱ ጥቅሶች አሉ እና አዳምሻ ደግሞ ይጨምሩልሃል። አዳም ቅድም ላይ ታች ላይ ይጻፈልን ነበረ ከሮሜ ላይ አዳም ይቀጥልና ድንገት እየጻፍክ ነው ኪንግ እስካሁን ድረስ የተባልከው? አዎ በሚገባ እየሰጠኝ እንዳለ እየጻፍኩ ነው። እሺ አዳም ከሮሜ ጀምሮ ያለውን ንገረው። አዎ እንትን ነው ዮቤ የነገረውን ክፍሎች በደንብ በያቸው ይረዳቸዋል። ተጨማሪ እንዲያግዘው ነው እያስቀመጥኩለት ያሉት። ለምሳሌ ምሳሌ 8 ላይ ስንመለከት አስቀድሞ የወለደኝ ይላል። ስለዚህ ማን የወለደው? አካልነትን ሶስትነቱን እንዲረዳ የሚያደርጉ ክፍሎች ናቸው። ማቴዎስ 3 ላይ ማቴዎስ 17 እያለ እነዚህ ወላጅ፣ አባት፣ ተወላጅ፣ መንፈስ ቅዱስ፣ ሰራጽ የሚሉትን ክፍሎች በደንብ እያገዘው ስለሚሄድ ከስራ አስቀምጬለታለሁ። እነሱን ክፍሎች በደንብ አድርጎ ማየት ይችላል። ኢዮቤ ቃለ ሕይወት ያሰማል። ቃለ ሕይወት ያሰማል። ሁለታችሁ ተባረኩልኝ። ኢዮብም አዳሚሻ ኪንግ ይህንን አጥደተ እንትን ካለ እንቀጥላለን። ሌላ ጥያቄ የለ? አይ በቂ ነው ለዛሬ። ይህን ሳላነበው ሌላ ጥያቄ መድገም የለብኝም እና ይህን ጨርሼ በሌላ ጊዜ እመጣለሁ። ቴንኪው ደሱ። ይዘና ያልኩን መረጃ ይዘህ ከመጣ ነው ማስገባ። ደሱ መጀመሪያ የጠየኩት ጥያቄ ይቅርታ ተሙሼ አንድ ኮሜንት አይቼ ነው ፊዚክስ ነው የሚመስለው አለና ይሄ እኮ ትምህርት የአምላክ ትምህርት ነው። የአባቱ ወይም የእናት ህይወት ታሪክ አይደለም። እንዴት ነው የምታስቡት? ስለ አምላክ ስታነሳ ከአይምሮ በላይ ስላለ ነገር እያወራ ነው። በአንተ አይምሮ ልክ ስለሆነ ነገር ከሆነ የምታወራው የእድሜ ኩያ የእውቀት አቻህ ነውና ጣዖት አምልኮ ነው እሱ። እግዚአብሔር ከአቅማችንም ከህሊናችንም ከእውቀታችንም በላይ ረቂቅ ነው። ረቂቅ ስለሆነው ነገር ስናወራ የተገለጠችዋን እጅግ በጣም ጥቂቷን ነገር ነው የምናውቀው። ጨርሰን ካወቅነው እኩል ነው የሆነው።
ለምሳሌ አብን የሚያውቀው ወልድ ብቻ ነው ይላል መጽሐፍ ቅዱሳችን አይደለም? ወልድንም የሚያውቀው ማ ብቻ ነው? አብ ብቻ ነው። ይሄ ሙሉ የሆነ ዕውቀት ልክ እንደራስ ማወቅ ከሆነ አቻ ነው የሚያደርገው። ስለዚህ አብን የሚያውቀው ወልድ ነው ሲባል ይተካከለዋል ማለት ነው። እከሌ የሚባል ሰው ተነስቶ አብን እንደዛ ያውቀዋል ከተባለ እሱ እኩል ነው እያልን ነው ማለት ነው። እንዲህ አይነት ዕውቀት ሊኖረን አይችልም በአምላካችን ላይ። የትኛውም ቤተ እምነት ላይ የትኛውም ቦታ አለው እንደው አውቃለሁ የሚል ሰው አምጡ። ጨርሼ ስለ አምላክ አውቃለሁ የሚል ከሆነ ቀለል ያሉ አንድ ሁለት ጥያቄ ብንጠይቀው ነው አለማወቁን ማሳየት ይቻላል። አምላክን ጨርሶ ማወቅ አይቻልም። ጨርሰን ካወቅ ነው እንደነገርኳችሁ ምንድነው የሚሆነው? ጣዖት አምልኮ ነው። ምክንያቱም ጨርሰን የምናውቀው ከኛ እኩያ የሆነ ነገር ነው። አይደለም እግዚአብሔርን ይቅርና አጠገባችን ያለውን ሰው እንኳን ጨርሰን አናውቀው። እናውቀዋለን? አናውቀው። ሰውየው ራሱን ባሳየን መልኩ ነው ልናውቀው የምንችለው። ኢቭን በውስጡ የሚያስበውን እንኳን አናውቅም። አድርጎ ያሳየንን ብቻ ነው የምናውቀው። እኔ አዳምሻን እንደራሴ አላውቀውም። አዳምም እኔን እንደራሱ አያውቀኝም። አዳምን የማውቀው እኔ እንዲህ ነኝ ብሎ ባሳየኝ መልኩ ነው። አዳምም እኔን የሚያውቀኝ እኔ እኮ እንዲህ ነኝ ባልኩት መልኩ ነው። ከዛ የዘለለ እርስ በርስ እንኳን አንተዋወቅም። አይደለም አምላካችንን ጨርሰን እናውቀዋለን ልንል ይቅርና ማለት ነው። የራስ ፀጉሩን ቁጥር የማያውቅ ሰው ተነስቶ አምላክን ጨርሼ ካላወቅኩት ቢል ይሄ ከባድ ነው የሚሆነውና ስንናገር እጅግ በጣም በጥንቃቄ እጅግ በጣም በተገለጠው መልኩ ብቻ የራሳችን ሐሳብ ሳንጨምር ፍልስፍናም ሳናደርገው መጽሐፍ ቅዱስ የነገረንን ብቻ አባቶች ያስተማሩንን ብቻ ነው የምናወራው። ትምህርተ ሥላሴ ረቂቅ ነው። ረቂቅ መሆኑ አይደል እንደሚያስገርመው? ምክንያቱም ነገር አምላክ ነው። አንድ በጣም ያሳቀኝን እንትን ልንገራችሁ። ምን አደረገ? አንዱ ሙስሊም ነውና አላህ ብሎ ጻፈና ከላይ ከዛን ቦክስ ነገር ሰርቶ ባዶ አደረገው። ከዛን ሥላሴ ያለና ከጎን ይሄ በቃ ለማየት እንኳን የሚያስቸግር አይነት ጽሑፍ ደረደረበት ማለት ነው ሳጥን ውስጥ። እዛ ምን በሱ ቤት አሁን አላህን መረዳት ቀላል፣ ሥላሴን መረዳት ከባድ አስመስሎ መናገሩ ነው። ግን አላህ ቦታ ላይ ባዶ ነው ያደረገውና ባዶ ማድረጉ በራሱ ምስክርነት ነው። ምንም የለም ማለት ነው። ራሱንም ምንም አልገለጸም ማለት ነው። ሥላሴን ካየን ግን እግዚአብሔር የገለጸልንን ነገር ስናይ እጅግ በጣም ረቂቅ ነው። ምክንያቱም አምላክ ረቂቅ ካልሆነ ተራ ነገር በቃ እንዲህ ብለህ የምትጨርሰው ነገር ከሆነ ምኑን ረቂቅ ሆነ? ምኑን አይታወቅ ሆነ? ምኑን መለኮት ሆነ? እና አንዳንድ የምንጠቀማቸው ምሳሌዎች የምንጠቀማቸው የራሳችን ይሄ ምንድነው በአይምሮአችን የምንወስናቸው እንዲህ መሆን አለበት ምንላቸው ነገሮች ሳናቀው ጣዖት አምላኪን የሚያደርገን። እሱማ ፈጣሪ ከሆነ እንዲህ ነው መሆን ያለበት ካልኩ ወሰንኩለት ማለት ነው አይደል? እኔ ወስኜለት የሚያደርግ ከሆነ ደግሞ የኔ ተገዢ ነው እንጂ የሚሆነው እኔ እሱ ተገዢ ልሆን አልችልም። ምክንያቱም እንዲህ መሆን አለበት እያልኩ ያለሁት እኔ ስለሆንኩ ማለት ነው። ስለዚህ እጅግ በጣም በጥንቃቄ መረዳትና ማወቅ አለብን እና በተገለጠው ልክ ነው ማወቅም ያለብን ብዬ አስባለሁ። እሺ ቀጥሉ። ዋው ዮባ ቃል ሕይወት ያሰማልን። የሚገርም አገላለጽ በሚጣፍጥ አንደበት ወይ ኢዮቤ በተናገረው ላይ የሆነ ነገር ልጨምርልክ። ለምሳሌ ለምንድነው ማይገባን ብለው የሚናገሩ አሉና እናንተ ዝም ብላችሁ ተረት ነው የምታወሩት፣ አይገባችሁም፣ ለእናንተ ያልገባችሁ ነው የምታወሩት የሚሉ የጌታን ቃል መስማት አለባቸው እያስባለሁ። እዚህ የማቴዎስ ወንጌል ላይ ጌታ የተናገረው በጣም ትልቅ ኃይለ ቃል አለ። በጣም እኛ ኦርቶዶክሳውያን የሆንን ወንድም እህቶች የእግዚአብሔርን ስራ መረዳት እንኳን በጥቂቱ የተሰጠን በጣም የታደለን መሆኑን የሚናገር ክፍል፣ የሚያጽናና ክፍል ነው። እዚህ የማቴዎስ ወንጌል 13 ቁጥር 11 ላይ እንደዚህ ይላል። ከ10 ጀምሮ ስናይ ደቀ መዛሙርቱ ቀርበው ስለምን በምሳሌ ትነግራችኋለህ ካሉት፣ ለምንድነው በምሳሌ የምትነግራቸው ብሎ ሲጠይቁት ጌታ የመለሰው መልስ ይኸው። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምን ማወቅ ሚስጥር ማወቅ ተሰጥቷችኋል። ካልተሰጣ አታውቀው። ለእነርሱ ግን አልተሰጣችሁ። ላለው ይሰጠዋል፣ ይበዛለታል። ከሌለው ግን ያለው ያ ራሱ ምን ይደረግበታል?
ይወሰድበታል። ስለዚህ ዛሬ ከተሰጣቸውና ካልተሰጣቸው ሰዎች ጋር እያወራ መሆኑ ማወቅ መቻል አለብን። ይሄ ነው በቃ መልሱ። ቴንኪው አዳምዬ። ምናልባት ሐዋርያት ስራ ላይ ትንሽ ስለ መንፈስ ቅዱስ የሚያሳዩ ጥቅሶችን ያሳየውና የሐዋርያት ስራ ምዕራፍ 5 ላይ ሐናንያ የተባለ አንድ ሰው ሲጳራ ከተባለች ሚስቱ ጋር መሬት ሸጦ ስላደረገው ታሪክ ያወራና ምዕራፍ 5 ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልላለህና ከመሬቱ ሽያጭ ታስቀርዘን ሰይጣን በልብህ ስለምን ሞላ ይለዋል። እዚህ ጋር ማንን ያለው? መንፈስ ቅዱስን ታታልላለህና ነው ያለው ጴጥሮስ። ከዛ ቁጥር 4 ላይ ዝቅ ብላችሁ ስታነቡ መጨረሻ ላይ እግዚአብሔርን እንጂ ሰውን አልዋሸህም አለው። ኦኬ፣ ያታለለው ማንን ነበር ያለው? መንፈስ ቅዱስን። ከዛ ግን ምን አለው? እግዚአብሔርን እንጂ ሰውን አልዋሸህም አለው። ይሄ ጥቅስ ምንድን ነው የሚያሳየው? መንፈስ ቅዱስ እግዚአብሔር መሆኑን የሚያሳይ ነው ማለት ነው። ከዛ ደግሞ መንፈስ ቅዱስ ደግሞ አካላዊ እንደሆነ የሚያሳይ ደግሞ የሐዋርያት ስራ ምዕራፍ 12 ቁጥር 2 ላይ ምዕራፍ 13 ቁጥር 2 ላይ ስታዩ ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ ሳኦልና በርናባስን ለጠራኋቸው ስራ ለዩልኝ አለ ይላል። የአካል ሶስትነትን አሁን በእነዚህ ጥቅሶች ስናይ ያው አንድ ቦታ ላይ ተሰብስቦ ላናገኘው እንችላለን ስለ ሥላሴ አስተምሮ። ነገር ግን ጥቅሶችን ከተለያየ ቦታ ስናያቸው የአካል ሶስትነትን እና የመለኮት አንድነትን ግን እናይባቸዋለን። ለመጨመር ነው እና ኪንግ አምደ ሃይማኖት የሚል አፕ አለ። እዛ ላይ ቤተክርስቲያን ትምህርቶች አሉ። እነሱን ፕሌይ ስቶር ላይ አፕሊኬሽኑን ጫንና በደንብ ያግዝሃል። አምደ ሃይማኖት የሚል አይኑ ሆኖ እግር ባላት ማለት ነው። ቴንኪው ዶክተርዬ። ወይ ትህትና ሰላም ብያለሁ ዶክተርዬ። ቃለ ሕይወት ያሰማልን። እህታችን ኪንግዬ በአግባቡ ሰጥተዋል። ይህንኑ ተጠቅመህ ሌላ ጊዜ ደግሞ እግዚአብሔር ወደ እውነቱ ይምራ ወንድሜ። ይሄን ነው የምለው። እሺ፣ በጣም ነው የማመሰግነው። በጣም አልሰማም እንዴ ወንድሞች? ኧረ ትሰማለህ በደንብ። እሺ ወንድሜ። እሺ፣ ፋሲካ ሙላቱ ነው የሚለው። ሰላም ብያለሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወይ ሶልዬ ነው? ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። እሺ፣ ኦልሞስት ፕሮቴስታንቶችን ነበር አንዳንድ ቁጥር ጻፉ ያልኩት። ጥያቄ ኖሮ ነው ወንድሜ? ጥያቄ ሳይሆን እዚሁ ቁጭ ብዬ ለመስማት ነው። እሺ፣ ፕሮቴስታንቶች ጥያቄ ካላችሁ ግቡ፣ እናንተን እንቀበላለን። እና ፋሲካ ለሌላ ጊዜ አንዳንድ ቁጥር አትደጋግም። እሺ፣ በቃ ኦልሞስት አይተህ እንደዚህ ሲሆን አንዳንድ ቁጥር አትደጋግሙ። ለሚበላውን ታች ላይ 400 ምናምን ሰዎች ቁጭ ብለው እየተማሩ ነው ያሉት። እና እንደነሱ መጽሐፍ መማር ይቻላል። እና እንደሱ አድርጉ ውዶች። እሺ፣ ሰሚነሽ ማርያም ብሎ አሁን ኦርቶዶክስ ነው የምትሆነው አለ ወንድሜ። ፕሮቴስታንቶች አንድ ቁጥር ጥያቄ ነው የምንቀበለው ዛሬ። ጥያቄ ነው የምንቀበለው፣ እኛ አንጠይቅም። ጥያቄ ነው የምንቀበለው ዛሬ። ሰሚነሽ የሚለው ተሙዬ ፕሮቴስታንት ነበረ። ይጠመቅ አይጠመቅ ባላቅም ግን ዲያቆን ያሬድን ተመልሻለሁ ሲለው ሰምቻለሁ። አንድ ቀን ላስገባው መሰለኝ ወይ ያልተመለሰለት ነገር ካለ ምናልባት። ታሙዬ በዙሪያ አንድ ነገር ልናገር። እስካሁን ቆይቷል ከተመለሰልኝ ጥያቄ፣ ግን እስካሁን የቆየሁት እኔ ማውቄ ነበረ። የአሁኑ ፋሲካ የሚሉት ልጅ እኔ ስላየ ነው ምንም ያላወራው ማለት ነው፣ ስለምንታወቅ ማለት ነው። ሌላ ቤት በጣም እንደዚህ ኦርቶዶክስ ነኝ እያለ በጣም ብዙ ልጆችን ያሰናከለ፣ ብዙ ሰንበት ተማሪ ነኝ እያለ ምን እያለ ብዙ ነገሮች ሲያሰናክል የነበረ ልጅ ነው። ቪዲዮም ሪከርድ አረጋዋለሁ እየተከተልኩ ብዙ ቦታ ብዙ ኦርቶዶክሶችን የሚያስት ልጅ ነው። ኦርቶዶክስ ነኝ ይላል፣ ግን ኦርቶዶክስ አይደለም። ሌላም አሁን መቼ ዕለት እነ ቃል ስጋ ሆነ ጋር ንጽጽር ቤት ገብቶ ፕሮቴስታንት ነኝ ብሎ የሆነ ነገር ሲሞግታቸው ነበረ። ከዛም በፊት ደግሞ ሌሎች ሁለት ሰንበት ተማሪያን የናዝሬት ቤተክርስቲያን ሥላሴ ቤተክርስቲያን አገልጋዮች ዘማሪያን ናቸው፣ አውቃቸዋለሁ።
እነሱንም እንደዚሁ ሲያስጨንቃቸው ነውና ኦርቶዶክስ አይደለም። ያው ብዙ ሰው ስላለ ላስጠንቀቃችሁ ብዬ ነው። እዚሁ ሪካርድ አለ፣ በውስጥ እልክልሃለሁ ከፈለኩ። አረ ምን አይነት ነው በጌታ? ለምን ውሸት ተፈለገ? ወንድሞች እኔ በድብቅ የምታስተምሩለት እግዚአብሔር አለ እንዴ? ቃለ ሕይወት ያሰማልን። ተባረክልኝ ኪንጊ። በጣም ያሳዝነው። አመሰግናለሁ። እሺ ሰላም አሉልኝ። ያሳዝነው። ይሄ ቴንክ ዩ እናት። በጣም 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 አውሪው ስምረትዬ። ሰላም የሰሚነሽ እንዴት ነህ? ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን አለን። ተጠምቀሃል ወንድማችን? የሰሚነሽ ማርያም ልጅ ዳኒ ነው የሚለው። እሺ ዳኒ ልበል። ገና አልተጠመክም? ኦኬ እሺ። ያው የገባበትን አስረዳ፣ ችግር የለውም። ኦኬ ያው አሁን ላይ ገና ማለት መሰረታዊ የቤተ እምነት ወይም ደግሞ የቤተ ክርስቲያኒቱን ትምህርት በደንብ ዲፕሊ ስላልተማርኩኝ ጀስት ግን ጥያቄዎች ሆኑብኝ፣ ሀሳቦች አሉ። አዳምም ያው ያቀኛል። ቤቱ ገብቼ ጥያቄ ጠይቀዋለሁኝ። በቻሉት አቅም እኔን ሰፖርት ለማድረግ የሚረጡ ወንድሞች ናቸው። በእርግጥ ወደ ቤተክርስቲያን 99% ማለት እችላለሁኝ ለመመለስ ፍላጎት ያለኝ ልጅ ነኝ። ሙሉ ታሪኬን ለመናገር ጊዜ አይኖረኝም። አንድ ቀን ግን እመሰክራለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ። እነዛን ጥያቄዎች ግን መልሼ ተመልሶልኝ የእውነት እንድከተል ነው የምፈልገው። ማለት ማንም ሰው ፐርፌክት ሆኖ አይደለም። ጥያቄዎች ብዙ አሉ ያልተመለሱ። ግን እነዛም ጥያቄዎች እንዳሉ ሆነው ቅድም ዮባ ሲናገር እንደነበረው አምላክን ጨርሰን ልናውቀው አንችልም፣ ወይም ደግሞ የእምነታችንን ፍጹም የሆነ እውቀት ሙሉ ማንነት ሊኖረን አይችልም። ምክንያቱም ክርስቶስ ዳግም እስከሚመጣ ድረስ ወይም ደግሞ ፍጹም ምልአቱ እስከሚታይብን እስከሚገለጥብን ድረስ ሙሉ አንሆንም። ግን ከጥያቄዎቹ መካከል አሁን ምሳሌ ሮሜ 8:34 ላይ ያለው ሐሳብ ምናምን፣ ሁለተኛ ጢሞቴዎስ ላይ ያለውን ሐሳብ ብዙም ያን ያክል እኔን እንትን አይለኝም። ግን ዕብራውያን ምዕራፍ 7 ቁጥር 23 እስከ 25 ድረስ ያለው ክፍል ለኔ ጥያቄ ነው። ማለት ክፍሉን አይታችሁት ከሆነ እኔ የምጠቀመው አዲሱ መደበኛ መጽሐፍ ነው። ቁጥር 23 ላይ ምን ይላል? 24 ላይ ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የሚል ክፍል አለና ይህንን ክፍል ዘወትር የሚለውና ለዘላለም እየማለደ የሚኖርበትን ክፍል የሚገልጽ ነውና ይህን ክፍል እንድታብራሩ ይልኝ ነበር የምፈልገው። ያው አዳምዬንም በቀደም ለታ ትላንትና ነው አክቹሊ ጠይቄዋለሁኝና ያሬድም በጣም ቢዚ ስለሆነ ነው ያው ለመናገር እሞክራለሁ ስለሱ። ይህን አስረዱኝ። መልካም ዳንዬ፣ እንኳን ደህና መጣ፣ እንኳን ሰላም ቆየኝ። ስላየውክ ደስ ብሎኛል። እንግዲህ ተሜ ወይ የምትቀድሙኝ ካላችሁ ቅደሙና ፋይናሊ እንትንላለን። ዳኒ በጣም ጎበዝ፣ በጣም ተረጋግቶ የሚያዳምጥ ነው። ጎበዝም የሆነ ወንድማችን ስለሆነ እንግዲህ አንተም ስምረትም ስለምታውቁት አንተ ቀጥል፣ እኛ ሚዩት እናርግና ከዛ ስምረት ይሄን ስላለች ትቀጥላላችሁ። ይቅርታ ስላላወቅኩ ነው። እሺ ወንድሜ ዳኒ፣ በነገራችን ላይ ታሜ ለዛ ነው እንትን ያልኩት። ታሜ አሁን የአዲስ አካውንት ከፍቼ ስለመጣው ነው እንጂ በፊት ላይ አብረን ንጽጽር እንሰራ ነበረ። አድርቅ ወንድም ነኝ። አሁን ነው መረጋጋት የጀመርኩት እንጂ ስትሪም ወደፊት አወራለሁ። እሺ 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 ወንድሜ እሺ። እና አዳምዬ ስምረትዬም ስላሉ እንትን ይበሉ። እኔም ፎሎ መልሻለሁ ወንድሜ፣ እናወራለን። ቀጥሉ። መልካም እሺ። ዳንዬ መጽሐፍ ቅዱስ እጅህ ላይ ካለ አንተ የጠየቀው ጥያቄ ቁጥር 25 ላይ ያለችዋል
ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የሚለውን ክፍል ነው ያነበብክልኝ። ይህን የሚያደርገው ክፍል ግን እንዴት ነው የሚለውን ግን ራሱ እዛው ቅዱስ ጳውሎስ እዚሁ የዕብራውያን ምዕራፍ 7 ላይ ከቁጥር 27 ላይ መልሱን ሰጥቶታል። ትናንትናም ኔትወርክ ነው መሰለኝ ያቆራረጠን፣ እያነበብኩ ነበረ። እስኪ ክፈተውና አንብበው ቁጥር 27ን መልሱ ላይ እሺ ከ26 ጀምሬ ላንብበውና ታችሁን በትልቁ ላድርግ አዳምዬ። ያው እሺ ቁጥር 26 ላይ እንግዲህ ለእኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹሕ ከኃጢአተኞችም የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎቹ ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ከሌሎችም ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንድና ለመጨረሻ ጊዜ መስዋዕት አቅርቦ ይላል። መልካም። ስለዚህ ምን አየ ከዚህ ጋር ዳኒ? አሁን ከዚህ ውስጥ እኔ የምረዳው ምንድነው ክርስቶስ ኢየሱስ በቀራንዮ መስቀል ላይ አንድ ጊዜ ባቀረበው መስዋዕት ለኃጢአተኞች የሚሆን የበፊቶቹ እንግዲህ ከላይም ስንመለከተው እንደነበረው ብዙዎች ካህናት የሆኑ ነበሩ፣ ግን ሞት ከልክለዋቸዋል። እነዛ ካህናቶች የሚያቀርቡት መስዋዕት ምን አይነት ነው? ለራሳቸው መስዋዕት ያቀርባሉ፣ ለሕዝቡም መስዋዕት ያቀርባሉ። ኢየሱስ ክርስቶስ ግን ባቀረበው በዛ መስዋዕት አንድ ጊዜ ባቀረበው ዘላለም የሚቀጥል የሚሻር ሳይሆን የሚቀጥል የማይቋረጥ ዘላለም የሆነ መሆኑን ተረድቻለሁ። ስለዚህ ቅዱስ ጳውሎስም እየተናገረ ያለው እነዚህ ዕብራውያኖች የመጀመሪያ ዕብራውያን ለምን ተጻፈ የሚለውን ነው የምንረዳው አይደለ? ለዕብራውያን የላከላቸው እኛ የአብርሃም ዘር ነን ብለው ወደ ቀደመ ነገርም እየተመለሱ ለነበሩት ነው ንጽጽራዊ የሆነ ነገር የሚያስቀምጥላቸው። እናንተ ሁልጊዜ ከእናንተ በፊት የነበሩት አባቶችም እንዲሁም ደግሞ ዘውትር ሁልጊዜ ለሰው ልጆች ሁሉ ኃጢአት ስርየት ይሆን ዘንድ ደም ያቀርቡ ነበረ ነው አይደለ? ነገር ግን ያ የዘላለም አይደለም ነው። አንዱ ካህን ሲያልፍ አንዱ ሌላኛው ይተካል። ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ግን ስራ በመስቀል ላይ የሰራት አንዴ ለዘለዓለም በእርሱ በኩል ለሚመጡ ሁሉ መዳንን ይሆን ዘንድ ፈጽሟታል እያለ እያስቀመጠላቸው ነው። ስለዚህ ስለ እነርሱም ሊያማልድ ዘውትር ሲል እቺ ሊያማልድ የምትለዋ ስራ የት የተከናወነች ናት ማለት ነው? የምልጃው ስራ ያ አንዴ የቀረበች ናት። ስለዚህ አንዴ የቀረበችዋ ይቺ ደግሞ ምንድን ናት? ለሰው ልጆች ሁሉ እንዴ ካህኑ ያቀርብ የነበረው ደም ነው አይደለ? ለሰው ልጆች ኃጢአት ስርየት የበግ ደም ነበር የሚያቀርበው። ስለዚህ እሱ የሊቀ ካህንነትን ስራ ስለሰራ አንድ ያቀረባት በመስቀል ላይ ያቀረባት ይቺ ደም ዘውትር ሁል ጊዜ ምን ልታደርገን ዘውትር በህይወት ልንኖርባት የምንመለስባት ናት። ስለዚህ ማንም ሰው ዛሬ ላይ እኮ ከአንድ ሃይማኖት ወደዚህኛው ኮንፈርት አድርጎ ክርስቶስን እውነት ነው ጌታ ነው አምላክ ነው ብሎ ሲመጣ የጌታ ሞቱን ይካፈላል፣ ከትንሳኤው ጋርም አንድ ይሆናል። ስለዚህ የመስቀሉ ነገር ወደ ህይወት ይጨምሯል። ለዚህ እኮ ነው ሮሜ ላይ ከክርስቶስ ጋር በሞቱ አንድ እንሆን ዘንድ በትንሳኤውም ከእርሱ ጋር አንድ እንሆን ዘንድ አለ አይደለ? ሞትና ትንሳኤውን ካላመነ አንድ ሰው ከጌታ ጋር አንድ መሆን አይችልም። ለሰው ልጆች ሁሉ የተከፈለውን ይህን ደም ካልተቀበለ ከጌታ ጋር አንድ ሆኖ የዘላለም ህይወትን መኖር አይችልም። ስለዚህ አንዴ በመስቀል ላይ ያደረጋት አንድ ጊዜ የሞታት ሞት ለዘለዓለም ወደ እግዚአብሔር መንግስት የምንገባባት መሆኑን የሚናገር ክፍል ነው። ስለዚህ እንደ ኦሪቶቹ ካህናት በየዓመቱ ካህን እየተቀያየረ የሚያደርገው አይደለም ነው። አንዴ ሊቀ ካህናችን የሆነው የሊቀ ካህንነትን ስራ የሰራ ጌታችን ኢየሱስ ክርስቶስ በመስቀል ላይ ያቀረበ ለዘላለምና ሲል ያስቀመጠበት ክፍል ነው። ይሄ ለአብርሃም ልጆች የተጻፈ ክፍል መሆኑን በደንብ አድርገን ማወቅ ይኖርብናል። ማን ነው? እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልኝ። በጣም አመሰግናለሁ። በዚህ መንገድ አላየሁትም ነበር። እህቶች ወንድሞች ጨምሩ ካሉ ይጨምሩ። ልክ ዳንዬ ሰፊውን ግን ሙሉ ምዕራፉን በደንብ አድርገን እናያለን። ግን ከላይ ስጀምር እንደው ለማየት እንዲመችክ ዳንዬ ለማየት እንዲመች እንዲህ ብሎ ነው የሚጀምረው ቅዱስ ጳውሎስ። በነገራችን ላይ ይህን ክፍል ሲጽፍ በእንባ በለቅሶ የጻፈው ክፍል ነው።
ያው ብዙ ጊዜ አይቀበሉትም። ምናልባት ጳውሎስ ጽፎት ከሆነ ብለው የሚቀበሉት ክፍል ነው አይደል? ዕብራውያን እንዲህ ይላል፣ የሳሌም ንጉሥና የልዑል እግዚአብሔር ይላል። የሳሌም ንጉሥ ማለት የሰላም ንጉሥ ማለት ነው አይደለ? ካህን የሆነው መልከ ጼዴቅ አብርሃም ነገስታትን ገሎ ሲመለስ ከእነርሱ ጋር ተገናኝቶ ነበረ፣ ባረከው እያለ ንጽጽራዊ ስራ ይሰራላቸዋል። እያነጻጸረ ይመጣና የኦሪቱ ካህናት ጋር ይደርሳል። እርሱ ግን የማለው መሐላ ሊፈጽም በማለት ከመልከ ጼዴቅ ክህነት ጋር ያገናኘዋል። ለምን ስንል የመልከ ጼዴቅ ክህነት ክፍል ላይ ስንመለከተው መልከ ጼዴቅ ግን አብርሃምን ምን ብሎታል? ባርኮታል ይላል። ስለዚህ ታናሽ ለታላቁ ሊባረክ ግድ ነው እያለ ደግሞ ያነጻጽርላቸዋል። እያለ ይመጣና የኦሪቱ ካህናት ሁልጊዜ ደም ያፈሱ ነበረ፣ ይቀያየሩ ነበር፣ አንዱ ሲሞት ሌላው ይተካ ነበረ። ነገር ግን የጌታ የኢየሱስ ክርስቶስ አንዴ የመስቀል ስራ ለዘለዓለም እንታረቅበት ዘንድ። ለዛ እኮ ነው ቤተክርስቲያኑ ዘውትር ሁልጊዜ ስጋውና ደሙ የሚቀርበው እንጂ አንዴ የተቀበለው በቂ ነበር። ነገር ግን ለኃጢአት ስርየት በግ ይዘን አንሄድም። አሁን ኃጢአት የሰራ ሁሉ በደሙ በኩል ወደ እርሱ ይመለስ ዘንድ በመስቀል ላይ ስራውን ስለጨረሰልን፣ ስለዚህ በእርሱ በኩል ተመልሰን እንመጣለን። ይሄ ለንስሐ የተሰጠ ክፍል ነው ማለት ነው። ኦኬ፣ ግን እዚሁ ሀሳብ ላይ ሳንወጣ ይሄ በቤተክርስቲያን አንደምታ ምናልባት ቃሉን በስነስርዓት የተፈታ ነገር ካለ ቀደም አንድ ወንድም እያሳየኝ ነበርና ይሄ ዘወትር የሚለው ነገር የሚቋረጥ ነገር ነው። ዘወትር የሚለው ነገር የሚቋረጥ አይደለም። የሰው ልጆች ኃጢአት የሚሰሩትና ኃጢአት አለመስራታቸው ወይም ነፃ ፍቃዳችን ያለው ጌታ እስከሚመጣ ድረስ ነው አይደለ? የአምላክ መምጣት የመጨረሻ ውሳኔ ነው የሚሆነው ለሰው ልጆችም ለዚች ምድር ማለት ነው። ስለዚህ ምድር እስከምታበቃባት እስከ ፍጻሜው ድረስ ወይም ምድር ፍርድ እስከምታገኝ ድረስ ባለው ውስጥ ይህ ስራ ይቀጥላል ማለት ነው። ፍርድ ካበቃ በኋላስ ግን የሰው ልጆች ኃጢአት የሰሩት ወደ ሞት እንደሚሄዱ ራሱ ጌታ ነግሮናል። ኃጢአት ያልሰሩ ደግሞ ዘላለም መንግስትን እንደሚወርሱም በዮሐንስ ራእይ ላይ አስቀምጧል። ስለዚህ ዘውትር የሚላት በየዕለቱ ሰው በህይወት እስካለ ድረስ ይሄን ነገር ስሩ ኢምፕሮሰስ የሚደጋገም ነገር ስለሆነ እየተደጋገመ የሚወጣ ስለሆነ በእንደዚህ አይነት መንገድ ውስጥ ይጽፋል ማለት ነው። ስለዚህ የኢየሱስ ክርስቶስ እየማለደ ነው ሲል ማለት የአዲሱ ትርጉም ምናልባት ስለሆነ ከዋናው መጽሐፍ ቃል ትንሽ እንትን ይላል፣ ለየት ይላል። አይ ቲንክ አይታችሁት ከሆነና አሁንም እየማለደ ነው ለማለት የተጠቀሙት የአማርኛ ወርድ የአዲሱ መደበኛ መጽሐፍ ሁልጊዜ ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይቻላል ይላል። ስለዚህ አሁን ይሄ ዘወትር የሚለው ወይም ደግሞ ዘላለም የሚለው የሚቋረጥ ነገር ካልሆነ አሁንም እየማለደ ነው ወይ? አሁን የሰው ልጆች ማንን በማመን የዘላለም ሕይወት ማግኘት የሚችሉት? መጽሐፍ ቅዱስ እንደሚናገር በእርሱ የሚያምን የዘላለም ሕይወት እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ስለሚል ክርስቶስ ኢየሱስን ወይም ደግሞ ልጅ አድርጎ የሰጠንን በመስቀል ላይ ቤዛ የተደረገውን ፈሰሰውን ደም በማመን የዘላለም ሕይወት አለ ብዬ ነው። ስለዚህ አሁን የትኛውም አካል ወደ ጌታችን ኢየሱስ ክርስቶስ ለመምጣት የጌታን ሞትና ትንሣኤው ማመን አለበት፣ በደሙ በኩል ስለሆነ የሚያልፈው። ስለዚህ የጌታን የኢየሱስ ክርስቶስን ደም ምልክት አድርጎ ማለፍ መቻል አለበት፣ መቀበል አለበት። የደም ዋጋ እንደተከፈለለት እርሱ ሰው ሆኖ ወደዚህ ምድር የመጣ የማይሞት አምላክ በስጋ መሞቱን፣ ሞትን ድል ነስቶ በትንሣኤ ማረጉን፣ በሰው ልጆች ላይ መፍረዱን ካላመነ በስተቀር የዘላለም ሕይወት አይኖረውም። ስለዚህ የጌታ ትንሣኤና ሞት ለሰው ልጆች ሁሉ የዘላለም ሕይወትን ከሰጠ የጌታ ትንሣኤና ሞትና ትንሣኤው በምንድን ነው የተፈጸመው ስንል መስቀል ነው። ስለዚህ የትኛውም ሰው በመስቀል ላይ የተከፈለለትን የክርስቶስን ደም መያዝ መቻል አለበት። ለዛ እኮ ነው ተፈጸመ ያለው። ምንድን የተፈጸመው? ለሰው ልጅ ሁሉ የተገባ ቃል። ሊቀ ካህናት ነው፣ መስዋዕት አቅራቢ ነው። እንደ ሊቀ ካህናቱ ግን የደም መንጻት አያስፈልገውም፣ የባህሪ ንጽህና አለ። የሰው ልጆችን ሁሉ ኃጢአትና በደል ሁሉ ምን አድርጎ እርሱ ተሸከመልን ነው የሚለው። ስለዚህ ልክ እንደ ሊቀ ካህናት ምን አደረገ? ምልጃን አቅርቦልናል። ማንን? ራሱን ምን አድርጎ? የአዲስ ኪዳን በግ አድርጎ ማለት ነው። ስለዚህ በግ ደግሞ የሆነው ራሱ ነው። ደግሞ ራሱ ግን ደግሞ መስዋዕት ተቀባይም ነው። ለምን? ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር እኩል ስልጣን ስላለው
አብ ብቻ ተቀብሎ መንፈስ ቅዱስን ኢግኖር ያደረገ ነገር የለው፣ ወይም ወልድን ኢግኖር ያደረገ ነገር የለም። አብ ብቻ ተቀባይ፣ ሌሎቹ ማይቀበሉ ስልጣን ልዩነት ያለ፣ አንዱ ይቅር ባይ፣ አንዱ ይቅር አስባይ፣ አንዱ መሐሪ፣ አንዱ ደግሞ ማርልኝ ተብሎ የሚለመን አካል የለም። ለምን ስንል ገና ስንጀምር ማወቅ ያለብን አብ ወልድ መንፈስ ቅዱስ በስልጣን አንድ ነው። የዮሐንስ ወንጌል ምዕራፍ 5 ላይ ስናይ አብ በራሱ ሕይወት እንደሚሰጥ እኔ እሰጣለሁ፣ አብ ያለው እኔ አለኝ። አብ ሕይወትን የሚሰጥ ነው፣ እኔም እሰጣለሁ፣ እኔና አብ አንድ ነን እያለ ጌታ ኢየሱስ ክርስቶስ ሁሉን ነግሯልና። ስለዚህ አብና ወልድን ለይቶ ለአብ ስልጣን ሰጥቶ ወልድን አሳንሶ አብን ከፍ አድርጎ ወልድን ዝቅ አድርጎ መመልከት በራሱ የመጀመሪያ የተንሸዋረረ ሀሳብ ነው ማለት ነው። ውድቀት ያመጣል። ይህንን ያልተረዳ ሰው ዕብራውያን ላይ ሲመጣ ወልድን ለማኝ ብቻ አድርጎ ይመለከታል፣ አብን ደግሞ ተለማኝ አድርጎ ያያል ማለት ነው። ስለዚህ ዛሬም ድረስ እያማለደን ነው ሲል አብ ሆይ ዳን የሰራውን ኃጢአት ይቅር በለው እያለ አብን ይለምናል እንለው። እንደዛ ከሆነ የኃጢአት ስርየት ያለ ደም አይሰራም። ስለዚህ ዛሬም ድረስ ክርስቶስ ይሰቀላል ማለት ነው። ዛሬም ድረስ እየተሰቀለልን፣ ዛሬም ድረስ ደም እያፈሰሰ ነው ማለት ነው አይደለም። አንዴ በቀራንዮ የፈሰሰችው ያቺ ደም ለዘለዓለም ምን ሆና ትኩስ ሆና የሰው ልጆች ከበደል ከኃጢአት ወደ ክርስቶስ የሚመጡትን ሁሉ የዘላለም ሕይወት ልትሰጥ አንድ የፈሰሰችው ለዘላለም ነው። ለዚህ እኮ ነው ጳውሎስ የኦሪቱ ካህናት ደጋግመው በየዓመቱ ምን ያቀርባሉ? የደም መስዋዕትን ያቀርባሉ፣ እርሱ ግን አንድ ይሰራል። ስለዚህ አንድ ያደረጋ ለዘላለም ሕይወት ሆነች። ስለዚህ የኦሪቷን ስርዓት ምን አደረጋ ማለት የቀደመችዋ ጥላ አላት ጳውሎስ። ያቺ የመቅደሷ ስርዓት የቀደመችዋ ለአዲስ ኪዳን መምጣት ጥላ ናት አለ። ትልቋና ዋናዋስ ግን በቀደመችዋ ከሰማያ ሰማያት የምትበልጠው አለ ይቺ ክርስቶስ የሰራ ስራ ናት ብሎ ያስቀምጠዋል ማለት ነው። ይሄ ነው ዳንኤ። እሺ አመሰግናለሁ። ማለት አሁን ከበፊቱ ቀለል ብሎኛል። እውነት ለመናገር ትላንትናም ያው ኔትወርክ ስላስወጣኝ ነው እንጂ የተወሰነውን ሰምቻለሁኝ። ዛሬም ደግሞ ትንሽ ቀለል ብሎኛል፣ ተሽሎኛል። ከህመሜ እየዳንኩ ነው። ቃልዮት ያሰማልን አዳምዬ። ያው ምን ብለን እናምናለን እኛ አንድ ጊዜ ባቀረበው መስዋዕት እስከ ዕለተ ምጽአት የሚነሱ ወደ እርሱ የሚቀርቡትን እያስታረቀ ያድንበታል ብለን እናምናለን። ዘወትር የሚማልድ ማለት ይሄ ነው። ኦኬ ያ መስዋዕት ወደ እርሱ የሚመጡትን ለዘላለም እያስታረቃቸው ይኖራል። ስለዚህ የዘላለም አስታራቂ፣ አዲስ ኪዳን አስታራቂ እንለዋለን ማለት ነው። ነገር ግን በልመና ከሆነ የምትፈታው ያ ስህተት ይሆናል። የነበርክበት ቤተ እምነትም ይለምናል የሚል ፍቺ የላቸውም እዚህ ጥቅስ ላይ። ከመስዋዕቱ አንጻር ነው አንድ ጊዜ የተሰዋው። ዕብራውያን 9:25-26ን ስታነብ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ኦኬ ዕብራውያን 1:3 ላይ ደግሞ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀን በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ ለዘላለም አንዱ መስዋዕት ሕያው ነው። ኦኬ ሁሉ ጊዜ ይኖራል ሲባል ያ አንድ ጊዜ በመስቀል ላይ የሰራው ስራ ነው። ኦኬ አባቶች ተጨማሪ ምን ይጽፋሉ? እዚህ ጋር የጻፉት ምን ሐሳብ አይቻለው? በሰማይ እኛን ወክሎ መኖሩ በራሱ ይሄ የማስታረቁ ስራ መከናወኑን ያሳያል። ይማልዳል ሲል እሱን እኛን ወክሎ በሰማይ መገኘቱ እሱን የሚያሳይ ነውም ይላሉ። ዋናው ሐሳብ ምንድነው ግን እንደ ክርስቲያን ማመን ያለብን አንድ ጊዜ ያቀረበው መስዋዕትነት እስከ ዓለም ፍጻሜ የሚነሱ ምዕመናንን እያስታረቀ ያድንበታል። ወደ እርሱ የሚቀርቡትን ሁሉ ያድናቸዋል ነው ሐሳቡ። መጠቅለያው እዛው ላይ ስላለ ማለት ነው። ወደ እርሱ የሚመጡትን ያድናቸዋል እና የሚል ነው። አንደኛ ጢሞቴዎስ 2:5 ላይም አንድ መካከለኛ አለ በሰውና በእግዚአብሔር መካከል የሚለውን ሐሳብ ምን ማለት መሰለህ? ታራቂም አስታራቂም አምላክም ሰውም የሆነ ሰውን ከፈጣሪው ያስታረቀ ፈጣሪ መሆኑን የሚያሳይ ነው። ሰውም አምላክም ሆኖ ማስታረቁን የሚያሳይ ነው አንድ መካከለኛ የሚለው ሐሳብ ማለት ነው። ስለዚህ ከክርስቶስ ውጪ መካከለኛ የለንም። እንደ እምነታችን እንደዛ ነው። አንድ መካከለኛ አለን። ያ ምን ማለት ነው? አምላክም ሰውም ሆኖ ያስታረቀን አንድ እሱ ብቻ ነው እያልን ነው ማለት ነው። ዳኒ እሺ ቃለ ሕይወት ያሰማልኝ ስምሪ። ሌላ ደግሞ አንድ ጥያቄ እስኪ ልጨምርላችሁ፣ ምናልባት አዳም የሚመች ከሆነ በዚህ በዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 24 አካባቢ ይመስለኛል። እስኪ ክፍሉን ታወጣልኛለህ አዳምዬ?
እሺ እየከፈትኩ ነው። ሳምሪዬ ቃለ ሕይወት ያሰማልን። አብርሽዬ ሰላም ብያለሁ። ሰላማችሁ ይብዛ። እንዴት ናችሁ? ትንሽ የሆነች ጫጫታ ስላለች ማይክ መክፈት ደብሮኝ ነው። ለዛ ነው። እንዴት ናችሁ? ቃለ ሕይወት ያሰማልን። አዳምዬ፣ ስምርዬም እንደዛው፣ ተሙም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እሺ ቀጥሉ። አሜን። ዳኒ የዮሐንስ ወንጌል ምዕራፍ 16 ከቁጥር 23 ጀምሮ ያለውን እስኪ ያወጣል። እሺ 23 ጀምሮ። በዚያ ቀን ከእኔም አንዳች አትለምኑ፣ እውነት እውነት እላችኋለሁ የሚለው ክፍል ነው። እሺ ልክፈትለት። እሺ ይኸው ከፍች ያለው ምን እንስማ? ጥያቄ። ኦኬ ቁጥር 23 ጀምሮ በዚያን ቀንም ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል የሚል ክፍል አለና እሱ ክፍል ላይ አሁን በኢየሱስ ክርስቶስ ስም ስንለምን አብ ይሰማናል። አሁን ላይ በክርስቶስ ኢየሱስ ስም ስንለምነው አብን ይሰማናል፣ ሰምቶ ይመልስልናል። አሁን ላይ እሺ በኢየሱስ ክርስቶስ ስም ስንለምን አብ ይሰማናል ወይ ማለት በራሱ አብ ያለው ሁሉ የወልድ መሆኑ መዘንጋት የለብንም። ምንድነው እየተናገረ ያለው ነው? ምንድነው እየተናገረ ያለው? እዚህ ጋር እየተናገረ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን እኮ እየነገረን ነው፣ ከአብ የተለየ ነገር እንደሌለው። ስለዚህ ከአብ ነጥለነው እያሰብን ከሆነ ነው ኢየሱስ ሆይ ከአባትህ ይህንን እንዲያደርግልን ለምንልን እያሉ ያለ ነው። አንተ ምንም ማድረግ አትችልም እንደማለት ነው የሚሆነው። አንተ ምንም ነገር ማድረግ አትችልም፣ ስለዚህ አብ እንዲያደርግልን አንተ አብን ጠይቀው ብሎ እንደመጠየቅ ነው የሚሆነው። ነገር ግን ሐሳቡ ሲፈታ ምንድነው? ሐሳቡ ሲፈታ ይህንን ለምን ሊላቸው ቻለ? ለምንድን ነው ሊላቸው የቻለው? ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ። እኔ ወደ አብ ሄዳለሁ። ከደቀ መዛሙርቱ አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ወደ አብ ሄዳለሁ የሚለን ይሄ ምንድን ነው አሉ። ምክንያቱም በስጋ ብቻ ነበረ ሲያዩት የነበሩት። አሁን ግን የሚለይበት ነው። ይሄ የስንብት ክፍል ነው። እየተሰናበታቸው ነው ያለው። በምን በቃ ክብሬ ልገልጥ ነው፣ አሁን መሄድ አለብኝ ያላችሁ ነው። ስለዚህ እንግዲህ ጥቂት የሚለው ይህ ምንድን ነው? የሚናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለኝ አታዩኝም፣ ደግሞ ጥቂት ጊዜ አለኝ ታዩኛላችሁ ስላልኩ ስለዚህ ነገር እርስ በርሳችሁ ትመራመራላችሁ አላቸው። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። ከአርብ ቀን ጀምሮ እስከ እሁድ ድረስ ያለችው እናንተ ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። እሱ ሲነሳ ሌሎቹ ስለሚወድቁ። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ደግሞ ሰው በዓለም ተወልዷልና ስለ ደስታዋ መከሯን ኋላ አታስበው። ለምን? የምጥ ጊዜ አስጨናቂ ነው። ስለዚህ የመከራ ጊዜ አስጨናቂ ነው። ያኔ ታዝናለች፣ ልጅ ከወለደች በኋላ ትደሰታለች ብሎ በምሳሌ ነገራቸው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይላል፣ ደስታችሁንም የሚወስድባችሁ የለም። ለምን? እርሱ በመስቀል ስለሚሰቀል ከዛ ወዲያ ደግሞ በስጋ ሞቱን ስለሚበተን ከእንደገና ሊሰበስባቸው እንደሚመጣ ከሞት በኋላ ትንሣኤ እንዳለ አርብ ቀን የሰቀሉት በጠቅላላ እንደሚስቁ እነሱ እንደሚያዝኑ፣ ነገር ግን ደግሞ ከአርቡ ቀን በኋላ ባለው ሰንበት ላይ ግን ደስታ እንደሚመለከቱ ሲነግራቸው ነው። ይህ በምሳሌ ነግሬያቸዋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል አለ። ከዚህ በኋላ በግልጥ ነው የምነግራችሁ። ለምን? መንፈስ ቅዱስን ይቀበላሉ፣ እውቀት ይጨምራሉ፣ ጥበብ ይሰጣቸዋል። አሁን ግን በስጋ ነው ያሉት፣ የመንፈስ ቅዱስ ስጦታ ስላላገኙ። በዚያን ቀን በስሜ ትለምናላችሁ። እኔ ስለ እናንተ አብን እንድለምን የምላችሁ አይደለም፣ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል። ስለምን ሲነግራቸው ማለት ነው ጌታ ኢየሱስ ክርስቶስን እውነት አንተ የእግዚአብሔር አብ የባህሪ ልጅ ነህ ብሎ ማመን ነጥብ ስለሆነ አይሁዳውያን እየሳቱ ያሉት አብን አምላክ እንደሆነ ያውቃሉ፣
ጌታ ኢየሱስ ክርስቶስ ግን ሰው ሆኖ ስለመጣ ከማርያም ስለተወለደ ከእንጨት ጠራቢው ዮሴፍ ጋር ስላዩት ይሄ ሰው አይደል እንዴ? እንዴት ከነ አብርሃም በፊት ነበርኩ ይላል? እንዴት ራሱን እግዚአብሔር ልጅ ነኝ ይላል? ብለው ይጠራጠሩ ስለነበረ እናንተ ግን ታያላችሁ። ከአብ ወጥቼ ሲል አብ ምን ስለሆነ? የባህሪ አባቱ ስለሆነ ወደ ዓለም መጥቻለሁ። ከየት አስቀድሞ አባቱ የነበረ ያለ እናት ድህረ ዓለም ከመቤታችን ሲወለድ አባቱ እንደሆነ እነርሱ ምን ስላሉ? ስለሚያውቁ ስለሚረዱ ደግሞ ዓለምን እተወዋለሁ ወደ አብም ይሄዳለሁ። በምን በክብር አስቀድሞ በነበረው ክብር። ደቀ መዛሙርቱም እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትናገርም ማለት አስቀድሞ በምሳሌ ስለሚነግራቸው ሁሉን እንድታውቅ ማንንም ልጠይቅ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት። ምን እናለን? እናምናለን። አንተ የባህሪ የእግዚአብሔር ልጅ እንደሆንክ እናውቃለን። ስለዚህ ምን ሲላቸው ነው ማለት ነው? አሁን እዚህ ጋር ምን ሲላቸው ነው? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለም። ስለምንነቱ ሲናገር ሰው ሆኖ መምጣቱን ሲናገር ሰው ሆኖ መምጣቱን ስለ ሰውነቱ ሲያስረዳቸው በሰውነቱ ኢየሱስ ክርስቶስ የባህሪ አምላክነቱን እንዲያውቁ ሲነግራቸው፣ ስለዚህ ጌታ ኢየሱስ ክርስቶስ ሕያው አምላክ እንደሆነ እንዲረዱ የተነገረበት ክፍል ነው እንጂ ስለመለመን ስለ ይሄንን አስደርግልን አብ እንደዚህ እንዲያደርግልን አስደርግልን ምናምን ብለው እንዲለምኑ የተናገረ አይደለም ነው። ነገር ግን ወንድሞቼ ደግሞ ብሏቸዋል። ለምን ስንል እርሱ በሰውና በአምላክ መሃል ያለ መካከለኛ የሚለውን መያዝ ይኖርብናል። ፍጹም ሰው ፍጹም አምላክ ስለሆነ ማለት ነው። ይህን ነው ዳኒ እነ ሰምሪ የሚጨምሩበት። ቃልዮት ያሰማልን። ጨምሮ የለኝም አዳምዬ። ምናልባት እዚህ ጥቅስ ላይ ያንተ ኢምፕሬሽን ምንድን ነው? የወሰድከው ግንዛቤ ይለምንልናል የሚል ነው ወይስ ምንድን ነው? ወንድማችን እሱን አብራራለትና ይመልስልህ። ድጋሚ ያው በእኛ ቤተ እምነት እንደሚታወቀው ሁሉን ነገር ጸሎት ስታደርጊ በኢየሱስ ክርስቶስ ስም ይሄ ነገር ይሁን፣ በኢየሱስ ክርስቶስ ስም ይሄ ነገር ይሁን እያልሽ ነው የምትጸልዩ ጸሎት የምታደርጊው እና ዋናው ኮት የምታደርጊው ደግሞ ዋናው ጥቅስ ይሄ ነው። ምክንያቱም በኢየሱስ ክርስቶስ ስም ነው ጸሎት የምናደርገውና ሌላ በማንም ስም ጸሎት አይደረግም። ከዛ አንጻር ነው በስሜ ስትለምኑ ሁሉ ይፈጸምላችኋል እንደሚለው። ለዛ ነው ይሄን ጥቅስ ያመጣሁትና ምናልባት አሁንም ግልጽ አልሆነልኝም። በኢየሱስ ክርስቶስ ስም መጸለይ ማለት እሱ ይለምናል ማለት ነው። በስሜ ብትለምኑ ሲል ስም ለምሳሌ በኢየሱስ ስም ተጠመቁ ይላል አይደል? እዛ ጋር ሐዋርያት ሥራ 2:38 ላይ ስም የኢየሱስ ስም ሲባል ስልጣንን የሚያሳይ ነው። ኦኬ ሶ የኢየሱስ ክርስቶስ ስም ስልጣኑን የሚያሳይ ነው እና በኢየሱስ ክርስቶስ በስሜ ብትለምኑ ሲል እኔ ለምንላችኋለሁ የሚል ትርጓሜ የለውም። ኦኬ ሶ እንደዛ ከተረዳው ትክክል አይደለም ማለት ነው። ነገር ግን አባቶች ይኸውልሽ ሳምሪዬ እዚህ ክፍል ላይ ማለት ነው ትልቁ ችግር የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መምጣቱ ነበረ ችግር የሆነባቸው። ሁሉም ነገር ለአብ ነበር የተሰጠው። የሚያውቁትም አንድ እግዚአብሔር አብ ብለው ነው እና ልጅነቱን እንዲቀበል እኔን የተቀበለ አብን ይቀበላል፣ እኔን ያልተቀበለ ግን አብን አይቀበልም፣ እኔን የተቀበለ የዘላለም ሕይወት አለው በእኔ በኩል እያለ ጌታችን ኢየሱስ ክርስቶስ የሚናገረው በሰውነት ቢገለጥም እርሱ ግን የባህሪ አምላክ እንደሆነ ከእግዚአብሔር አብ ያልተለየ መሆኑን እግዚአብሔር አብ አባት ያለው ነገር ሁሉ የእርሱ እንደሆነ ሲነግራቸው አብ አባትም በሉ ኢየሱስ ክርስቶስን ብላችሁ ጸሎት አድርጉ። እንዴ በአብ ስም በወልድ ስም በመንፈስ ቅዱስ ስም አጥምቁ ካላቸው በኋላ እነሱ በኢየሱስ ክርስቶስ ስም ማስጠመቅ ለምን አስፈለጋችሁ ታዲያ? በኢየሱስ ስም እያሉ ያጠመቁት። ስለዚህ ኢየሱስ የሚለው ስም አብ የሚፈቅደው ስም እንደሆነ፣ መንፈስ ቅዱስ የሚፈቅደው ስም እንደሆነ ኢየሱስ ክርስቶስ ብለው ከመናገራቸው በፊት ሰው ከመሆኑ በፊት የነበረ ወልድ ከአብና ከመንፈስ ቅዱስ የማይተናነስ መሆኑን ስላወቁ እኮ ነው። ስለዚህ በኢየሱስ ስም ጸሎት ቢያደርጉ አብ ያውቃል እያላቸው ነው። እንዲህ እኮ አለ ቁጥር 28 ላይ ዳኒ አንብበው። ከአብ ወጥቼ ወደ ዓለም መጥቻለሁ አለ። ደግሞ ዓለምን እተዋለሁ ወደ አብ እሄዳለሁ አለ አይደለ? 27 ላይ ግን ምን አላቸው? እናንተ ስለወደዳችሁኝ አለ። ለምንድን ነው እርሱን የሚወዱት? አንተ እውነት የእግዚአብሔር አብ ልጅ ነህ ብለው ስላመኑት። አንተ እውነት የባህሪ ልጅ ነህ፣
አንተ እውነትም ዓለም ከመፈጠሩ በፊት ተራሮችም ሰማይም ከመቆሙ ምድርም ከመመስረቷ በፊት የነበርክ ነህ ብለው ስላመኑበት፣ ስለዚህ እናንተ ስለወደዳችሁኝ አለ ከእግዚአብሔር ዘንድ እኔ እንደመጣሁ ስላመናችሁ አለ ከእግዚአብሔር ዘንድ ስለመጣው ነበርኩ የነ አብርሃም ፈጣሪ የነ ይስሐቅ የነ ያዕቆብ የነ ሙሴ የነሱ ሁሉ አምላክ እንደሆንኩ ስላወቃችሁ ሲል ነው። ከዛስ ምን አላቸው? አብ እርሱ ራሱ ይወዳችኋል እንጂ የሚነቅፋችሁ አይደለም ነው። ለምን ስንል አስቀድሞ እንዴ ይሄ ሰንበትን ሻረ ብቻ ብሎ አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 18 ላይ ስንመለከት ሰንበትን ሻረ ብቻ ብሎ ሳይሆን ራሱን ከእግዚአብሔር ጋር ያስተካክላል ብለው ሊገሉት ፈለገ ይላል እኮ። እንዴት ሆኖ ነው እሱ ራሱ ከአብ ጋር እኩል ነኝ የሚለው? እንዴት ነው የእግዚአብሔር ልጅ ነኝ የሚለው? የእግዚአብሔር ልጅ ነኝ ማለት የባህሪ ልጅ ነኝ ነው። አምላክ ነኝ እያለ ነው በሌላ ቋንቋ። ስለዚህ ይህንን አምናችሁ ስለተቀበላችሁ አብ ራሱ ምን ይላችኋል አለ? ስላመናችሁኝ አብ ራሱ ይወዳችኋል። ለምን? እኔ ልጁ ነኛ። ምስክርነትም ሰጥቷል። እርሱ የሚላችሁን ስሙት ብሎ ተናግሯል። ደጋግሞ ተገልጧል። ምስክርም የሰው አያስፈልገኝም አባቴ ለእኔ ምስክሬ ነው ብሏል። ስለዚህ እግዚአብሔር አብ የመሰከረለት ከእርሱ ጋር እኩል ስልጣን ያለው መሆኑን ሲገልጥላቸው ነው። ስለዚህ በኢየሱስ ክርስቶስ ስም ቢጠይቁ እግዚአብሔር አብ ብለው ቢለምኑ መንፈስ ቅዱስ ሆይ ብለው ቢለምኑ አንድ አምላካዊ ስልጣን እንዳላቸው የተናገረበት ክፍል ነው። ይሄንን ነው ሳምሪዬ ቃልዮት ያሰማልን። የኦገስቲንን አንዴ ላሳየውና እንላለን። አሁን አዳም እንዳለው ነው። ኦገስቲን የጆን 16:22 ላይ ምን ብሎ ነው የፈታው? ኦኬ ዘን እዚች ጋር ብዙ ስለሆነ እችና ዘን they who ask in his name because by the sound of that name ይላል። ኦኬ በስሜ ጠይቁ የሚለው በዚህ ስም because ይላል። ምክንያቱም by the sound of that name they understand nothing but the thing itself which is expressed by that name. ኦኬ በዚህ ስም መጠየቃቸው ኦኬ ስሙ ምን እንደሆነ አንደርስታንድ እንዲያደርጉ ወይም ስሙ የሚገልጸው ነገር ስላለ ነው። ኢየሱስ ክርስቶስ ስም ምንድነው የሚገልጸው? ስልጣኑን፣ ድንቅ መካር፣ ኃያል ኦኬ ኃያል አምላክ፣ መድኃኒት መሆኑን አይደል? መድኃኒትነቱን፣ አምላክነቱን፣ ስልጣኑን የሚገልጽ ስለሆነ ነው በስሜ ጠይቁ ያላቸው። ከዛ መጨረሻ ላይ አንተ ያልካትን ጥያቄ ምን ብሎ ይመልሳል? to understand this is how that the son does not ask the father but father and son together here those who ask is beyond the reach of anybody's spiritual vision. So world okay to understand this ይላል world አብን አይጠይቅም do not ask the father but ይልና ግን አባትና ልጅ ይሰማሉ የሚጠይቋቸው ይላል። አንተ ያልከው አያስኬድም ማለት ነው ወንድማችን። እንደዚህ ነው የሚፈታው። ስሙን የሚገልጸው ስም ስላለ ስሙ የሚገልጸው ነገር ስላለ ኢየሱስ የሚለው ስም ለዛ ነው በስሜ ለምኑ ያላቸው እንጂ ኢየሱስ ክርስቶስ ወደ አብ ይለምናል ማለት አይደለም። ምክንያቱም አብና ወልድ ጸሎታችንን ይሰማሉ እያለ ነው። አዳምዬ ቃልዮት ያሰማልን።